ከዛሬ 2 ዓመት በፊት ትሬዲንግን አንድ ብዬ ጀመርኩ። ምንም አይነት ክሊር አይዲያ የለኝም ስለ ትሬዲንግ። ትሬድ አድርጌ አላቅም። ፐርሰናሊም ትሬድ ያደረገ ሰው አላቅም። ያለምንም እውቀት ያለምንም አይዲያው ዜሮ ብዬ የመጀመሪያ ቪዲዮን ሰራሁ ከዛሬ 2 ዓመት በፊት። የኔ ለየት የሚያደርገው ነገር ትሬዲንግ 2 ዓመት ሆነኝ ስላችሁ ከጀመርኩበት ዜሮ ብዬ እስከዛሬ እስካለሁበት ድረስ ሙሉ ቪዲዮ ዩቲዩብ ላይ አለ። ይሄ ቪዲዮ የምታዩት ፕሌሊስቱ ላይ የመጀመሪያ የጀመርኩበት ቀን ሄዳችሁ እስከዛሬ ድረስ ያለውን ሙሉ ነገር አለ። ቪዲዮቹን ፖስት ማድረግ የፈለግኩበት ምክንያት ለሌሎቹ ምን እንደማድረግ ካሳየሁኝ ዴዲኬት ሆናለሁ ብዬ ስላሰብኩ ነው። በጣም ብዙ ነገር ተቀይረዋል ከጀመርኩና አሁን እስካለሁበት። የዛኔ የግቢ ተማሪ ነበርኩ። የ2 ዓመት ቀሪ ነበር ለመመረቅ። አሁን ተመርቄ 2 ሳምንት ነው የሆነኝ። የዛኔ ስጀምር የዛኔ ብቻ አይደለም ከጀመርኩ 1 ዓመት ተኩል ድረስ ምንም አይነት በትሬዲንግ ፋይናንሻል ጌን እያገኘሁ አልነበረም። አሁን ግን ራሴን ችዬ ከተመረኩኝ 2 ሳምንት የራሴ ቤት ኖሮኝ የራሴ ሴታፕ ኖሮኝ እንደዚህ በፍጥነት አገኘዋለሁ ብዬ የማላስባቸው ነገር በፍጥነት አግኝቻለሁ። የዛኔ ስጀምር ኦልሞስት 2000 ሰው ነበረ። አሁን እኔን ሰፖርት የሚያደርጉ ከ20 ምናምን ሺህ የሚጠጉ ሰዎች አሉ በዩቲዩብ ብቻ ማለት ነው። በዚህ በ2 ዓመት ውስጥ ብቻ ብዙ ነገር ተቀይሯል። አንድ ከዚህ በፊት ነግራችኋለሁ ብዬ ያሰብኩት ነገር እስካሁን ያልነገርኳችሁ ነገር አለ። እሱም በቪዲዮ መጨረሻ ነግራችኋለሁ። ሚስጥር ካይንድ ኦፍ ሚስጥር አይደለም ግን አልነገርኳችሁም እስካሁን። በቪዲዮ መጨረሻ ነግራችኋለሁ። አሁን ጀስት ወደ ቪዲዮ ስለ 2 ዓመት ጀርኒው ስለ ትሬዲንግም ሊሆን ከማውራታችን በፊት ፈርስት በጣም አመሰግናችኋለሁ እናንተን። በዚህ በ2 ዓመት ጀርኒ ውስጥ ከመጀመሪያ ቀን ጀምሮ 90% ከ90 በላይ እኔ በብዛት ደስ የሚለው ነገር አሪፍ ኮሚኒቲ ነው ያለኝ፣ ሰፖርቲቭ የሆነ ኮሚኒቲ ነው ያለኝ። ከድሮ ጀምሮ ነግራቸዋለሁ። በጣም ነው የማመሰግነው። I have no words። ባገኛችሁት ኦፖርቹኒቲ ሰፖርት ለማድረግ ነው የምትፈልጉት፣ እንድቀጥል ነው የምታደርጉት። ስለዚህ ሁላችሁንም ከልቤ ማመስገን እፈልጋለሁ። ፕላስ ደግሞ ፈንድድ ትሬድስ ማርኬት ፕሮፈርሙ ማለት ነው ድርጅቱን ቴንኪዩ ማለት እፈልጋለሁ። እኔን ሰፖርት ሲያደርገኝ እኔም ብቻ አይደለም አያስከዘም ለኮሚኒቲ የሆነ ነገር ማድረግ እፈልጋለሁ። ከቻላችሁ በየሳምንቱ ለ3 ሰው ጊቫዌ መስጠት እፈልጋለሁ ብዬ ጠየኳቸው። እነሱም አላንገራገሩም፣ ፍቃደኛ ሆኑ። በየ2 ሳምንቱ ለተመልካቾቼ $5,000 ፈንድር አካውንት ጊቫዌ እንደምንሰጥ ታውቃላችሁ። ስለዚህ ፈንድድ ትሬድስ ማርኬት ናት ኦንሊ ሚ ግን ከኔ በላይ እየጠቀመ ያለው ለኮሚኒቲ ነው። ፈንድድ ትሬድስ ማርኬት እኔ መጠቀምበትን ፕሮፈርም ነው። ከዛ በላይ ሞር እንደወደው ያደረገኝ ደግሞ ኮሚኒቲን ሰፖርት ስለሚያደርግ ነው። አሁን መጠቀም ቻሉ። ፈንድድ ትሬድስ ማርኬት ሊንኩ ዲስክሪፕሽን ላይ ያለ፣ ኮዱ ስቲል እንደዛው እንዳለ ነው። አቤኔዘር እዚህ ጋር እንደምታዩት ማለት ነው። ይህን ኮርስ ተጠቅማችሁ በእያንዳንዱ አካውንት ዲስካውንት ማግኘት ትችላላችሁ ማለት ነው። ዲስካውንቱ በተቻለኝ አቅም ከፍ ለማድረግ እሞክራለሁ። ከረንትሊ ግን ያለው ዲስካውንት እስከ 75% ዲስካውንት አለ። ፕላስ ደግሞ በሌሎች አካውንት በኢንስተንት ፈንድ ከ35 እስከ 45 ዲስካውንት አለ። ሊንኩ ዲስክሪፕሽን ላይ ያለ ፈንድድ ትሬድስ ማርኬት እዚህ ጋር እንዳያችሁት በዚህ ኮድ ተጠቀሙ፣ አቤኔዘር በሚለው ማለት ነው። ያለው ዲስካውንት ኮድ አጥፍታችሁት አቤኔዘር ብላችሁ አስገብታችሁ መጠቀም ትችላላችሁ። አንዳንዶቻችሁ ብዙ ቪዲዮ ታያላችሁ ግን ሰብስክራይብ አታደርጉም። ስለዚህ ሰብስክራይብ አድርጉ። 25,000 እንግባ። በዚህ ቪዲዮ ያው አብዛኞቻችሁ ገስ ማድረገው አይዘር በትሬዲንግ አላችሁ ኦር በትሬዲንጉ ስለመግባት ፍላጎት አላችሁ። በዛ አሰምሽን ሊሄድና ስለ አመቱ እናወራ። አሁን 2 ዓመት ፈጀብኝ እዚህ ጋር ደረስኩኝ አልኳችሁ። አንድ ሰው እዚህ ጋር ለመድረስ 2 ዓመት መፍጀት አለበት ወይ የለበትም? ይሄ የኔን ቦታ ተውትና አንድ ሰው በትሬዲንግ 4 ወር፣ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሆነኝ ሲል ያ ይሄን አክል ዓመት ሆነኝ ያለው ሰው ጋር ያለበት ስፔሲፊክ ደረጃ ለመድረስ ያንን ስፔሲፊክ ታይም ፔሪድ ግዴታ ማሳለፍ አለባችሁ ማለት አይደለም። ወይም ደግሞ ያንን ስፔሲፊክ ፔሪድ ኦፍ ታይም ካሳለፋችሁ ያ ሰውዬ የደረሰበት ደረጃ ትደርሳላችሁ ማለት አይደለም። የቆያችሁበት ዓመት አይደለም እናንተን ዲሳይድ የሚያደርገው። አንዳንዶቻችሁ እኔ ከቆየሁበት ዓመት በታች ትንሽ ታይም አሳልፋችሁም ኤክስፔክት ያደረጋችሁት ፕሮፊት ደረጃ ላይ ደርሳችሁ ሊሆን ይችላል። ወይም ደግሞ ፕሮፊቴብል ሆናችሁ ሊሆን ይችላል። አለዛ ከኔ በላይ 3 ዓመት 4 ዓመት የሆናችሁ ሰዎች ሆናችሁ ምንም ተጨባጭ ነገር ያላያችሁ ሰዎች ልትኖሩ ትችላላችሁ። ታይም ፔሪዱ እናንተ ያላችሁበት ስታተስ ማተር አያደርግም። ፈርስት የጀመራችሁና በወራታት ውስጥ ወይም ዓመት ላይ ያላችሁ ሰዎች ካላችሁ የሆነ ታሪክ ንገራችሁ። የሆነ ጊዜ በራይድ እየሄድኩኝ 1 ዓመት ከ3 ወር ሳምቲንግ እንደዛ ሆኖኛል በትሬዲንግ ማለት ነው። ስለ ስራ እያወራን ነው ከልጁ ጋር ከራይድ ከሚወስደኝ ማለት ነው። ያለበት ስታተስ እየነገረኝ ነው፣ የሚሰራቸው ስራዎች
እየነገረኝ እንደዚህ ነው ከምሰራው ከራይድ ውጭ የምሰራው ስራ አለ ምናምን ነገር ብሎ እየነገረኝ ነው እሱ። ከዛ እኔን ጠይቀኝ ምን እንደምትሰራው አለኝ። እኔ የምሰራው ትሬዲንግ ነው አልኩት። ትሬድ አደርጋለሁ እነዚህ ፎሬክስ ኦር የተለያዩ ብቻ ትሬዲንግ በዛ ዙሪያ ያሉ ነገሮችን ነው የምሰራው አልኩት። ከዛ እሱ ነገር ግን እውነት ነው የሆነ ቁማር ነው የሚባል ነገር አለ ከምር ያዋጣል ምናምን ነገር ጠይቀኝና ምን ያክል ትርፍ አግኝተሃል ሲለኝ የዛን ታይም ላይ ምን ያክል ትርፍ አግኝተሃል ያለኝ ታይም ላይ ሳስበው ስፔሲፊክ ነምበር ትርፍ አገኘው ብዬ የምነግረው ነገር የለም። ኢንፋክት ከተናገርኩም ሉዝ ብቻ ነው ከሰርኩ ብዬ ነው መናገር የምችለው። በዚህ ዓመታት ውስጥ ይሄን ያክል አጣሁ ብዬ ነው መናገር የምችለው እንጂ ይሄን ያክል አተረፍኩ 1 ዓመት ከምናምን ቆይቼ ያለምንም ሪዛልት ሳይሆን በሉዝ ሁላ ሪዛልቱ ሳይሆን በኔጌቲቭ ሆናችሁ ዲስከሬጅ በሚያደርጋችሁ ሁኔታ ላይ ሆናችሁ ኖራችሁ የምታገኙት። ስለዚህ ከኔ ዓመት በታች ካላችሁ ነገሮቹን በስማርት ዌይ እዩ። ምን ለማለት ፈልጌ ነው? እንዴት ነው ፋይናንሻሊ ራሳችሁን ሰፖርት ማድረግ ያለባችሁ የሚለውን ነገር አስቡ። የምታስገቡት ዶላር ትሬድ ለማድረግ ማለት ነው ብታጡት እንዴት ነው ሰፖርት ራሳችሁ ማድረግ የምችሉት? ብታጡት እንዴት ነው ድጋሚ ፈንድ ማድረግ የምችሉት? ያንን ስማርት ሆናችሁ ማሰብ አለባችሁ። የሆነ ኢንከም ብትፈልጉ አሪፍ ነው። ያለንን ገንዘብ አስገብተን ትሬድ ብናደርግ ከሆነ ሳይኮሎጂያችን ኢሞሽናችን ትሬዲንግ ላይ ያለው ነገር ላይ በጣም ይጎዳል። ትሬዲንግ ደግሞ አብዛኛውን ፐርሰንት ኢሞሽንና ሳይኮሎጂ ጉዳይ የተያያዘ ነገር ነው። ያንን ነገር ሃንድል ማድረግ የምችሉት ራሳችሁን ፕሪፔር አድርጋችሁ ዌል የሆነ ፕላን ያስፈልጋችኋል። እንዴት ነው ሰፖርት ማድረግ ራሴ የሚለው ነገር ማለት ነው። እሱ እንድታውቁ ፈልጋለሁ። ኤክስፔክት እንዳደረጋችሁ ፕሮፊት የማታገኙ ከሆነ that's totally normal። ምንም አዲስ በእናንተ የተጨመረ ነገር አለ። አብዛኛው more than 90% of traders የሚያሳልፉት ነገር ነው። በዚህ በአመታት ውስጥ ምናምን ነገር it's clear ግዴታ ሉዝ ማግኘት አለባችሁ አይደለም። ላይክ ዊን የሚያገኙ በትንሽ ወራትም ፕሮፊት የሚያገኙ ሰዎች አሉ። ግን ስታቲክሱ እሱ አይደለም የሚያሳየን። አብዛኛው ኢትስ ኖርማል ቲንግ። አሁን ያላችሁበት ሉዝ ላይ ከሆነ በጭራሽ ዲስከሬጅ እንዳያደርጋችሁ። ግን ራሳችሁን እኔ ብመክራችሁ ማለት ነው እንዴት ነው ፋይናንሻሊ ራሳችሁን ሰፖርት የምታደርጉት የሚለውን ነገር አውቃችሁ ለይታችሁ መንቀሳቀስ አለባችሁ። ስማርት ሆናችሁ ማለት ነው። ዝም ብዬ ከመሬት ተነስ ያላችሁን ገንዘብ አስገብታችሁ ትሬድ አድርጉ ማለት እችላለሁ። ግን that's not the case። ገንዘባችሁን አስረክባችሁ እንዳትወጡ ኢሞሽናል እንዳትሆኑ ስለምፈልግ ነው። ጭራሽ ያልጀመራችሁ ሰዎች ካላችሁ አሁንም ዌል የሆነ ፕላን እንዲኖራችሁ ፈልጋለሁ። ስትራክቸር የሆነ ነገር እንዲኖራችሁ ማለት ነው። ያስገባሁት ሁሉ ባጣ ኦር ፈንድድ አካውንት ገዝታችሁ ፈንድድ አካውንት የገዛችሁበት አካውንቱ ብሎ ቢሆን ብሪጅ ሊሆንባችሁ እንዴት ነው የምታደርጉት? እንዴት ነው መልሳችሁ ፈንድ የምታደርጉት የሚለው ነገር ሲምፕል ሊመስላችሁ ይችላል። አውቃችሁ ነው መጓዝ ያለባችሁ። እንዲሁም ከ2 ዓመት በላይ ደግሞ የቆያችሁ ሰዎች እና ኤክስፔክት ያደረጋችሁት አይነት ፕሮፊት ላይ ካልደረሳችሁ አጌን there is no such specific time period ፕሮፊት ማግኘት አለባችሁ ግዴታ ተብሎ የተቀመጠ ነገር። በጭራሽ ዲስከሬጅ እንዳትሆኑ። ከናንተ በታች በቅርብ ጀምሮ ከናንተ በላይ ፕሮፊት እያገኙ ያሉ ሰዎችን ስታዩ በጭራሽ ዲስከሬጅ እንዳትሆኑ። ጊቭ አፕ የማድረግ አይነት ውስጣችሁ ምንም ነገር እንዳይፈጠር። ብዙ አካውንት ብሪጅ አድርጋችሁ ሊሆን ይችላል። በጣም ብዙ አካውንት ማለት ነው 3-4 አካውንት ፈንድ አካውንቶችን ብሪጅ አድርጋችሁ ሊሆን ይችላል። አንዳንድ ሰው ደግሞ በአንድ ፈንድ አካውንት ብዙ ፒያውቶችን እያገኘ አይታችሁ ሊሆን ይችላል። ኦር ላይቭ ላይ በጣም አሪፍ ፕሮፊት እያገኘ አይታችሁ ሊሆን ይችላል። በጭራሽ ዲስከሬጅ እንዳታሩ። ከዚህ በፊትም ተናግሬያለሁ። እናንተና ማርኬቱ ናችሁ ሳቃ ያላችሁት። ሌላ ሰው ጣልቃ አታስገቡ። የሌላ ሰውን ፕሮፊት አይታችሁ እናንተ ጋር ኢሞሽናል እንዳያረጋችሁ ዝም ብላችሁ ዝም ብዬ ልግባ ፕሮፊት ላገኝ እንዳትሉ። ኤክስፔክት ያላረጋችሁ ደረጃ ላይ ካልደረሳችሁ አሁንም ፎከስ ኦን ዘ ማርኬት። ከዛ ምን እየሰራችሁ ነው? ባክቴስት አድርጉ። ስትራቴጂያችሁ ባክቴስት ማድረግ በጣም አሪፍ ነው። ወደ ኋላ ተመልሱና ምንድነው የሰራው ስህተት? ዝም ብላችሁ ፎርዋርድ ቴስት ቀጥታ ማርኬቱ ላይ መግባት አይደለም። ያለፈው ላይታችሁ ሉዙን የሆነ እንትን ታገኛላችሁ፣ ሉፕ ታገኛላችሁ። ለምን ያጣችሁ እንደሆነ አናላይዝ ካደረጋችሁ በኋላ እኔ ስህተቴን ያወቅኩት በዚህ ስለሆነ ለምን ሉዝ እያደረኩ እንደሆነ የገባኝ አንዱ ተመልሼ ትሬዶቹን ማየት ጀመርኩኝ። ዝም ብዬ ቀጥታ ወደፊት ነገ አንዴ ፕሮፊት አገኛለሁ፣ ከዛ 4 ያጣለሁ፣ 5 ያጣለሁ። ከዛ ከተወሰነ ሰዓት በኋላ ቪዲዮ ሙሉ ሰርቻለሁ። ታውቃላችሁ ስለኔ ኪሳራ ያልሰለች ሰው የለም ያለፈው ዓመት ላይ ማለት ነው። ኪሳራ ዛሬ ሉዝ ነገሱ እንደዛ ነበረ። ኢትስ ኖርማል ቲንግ። 4 ዓመትም 3 ዓመትም ሆናችሁ ሊሆን ይችላል፣ ከዛ በላይም ሊሆናችሁ ይችላል። አይ ዶንት ኖ። ትሬንዱን ለመለየት ሞክሩ።
ለምን እያጣችሁ እንደሆነ። ከዛ ወደ መፍትሄው ትመጣላችሁ ማለት ነው። ፕሮፊት ላይ ካላችሁ ደግሞ ወይም ደግሞ ፕሮፊቴብል እየሆናችሁ ከመጣችሁ ሌላ አዲሽናል ሳይድ ቢዝነስ አጊን ብትጀምሩ አሪፍ ነው። ጀስት በትሬዲንግ ብቻ ብሎ መቀመጡ ብዙም አላምንበትም እውነቱን ለመናገር። የሆነ ሳይድ ቢዝነስ ነገር በትሬዲንግ ፕሮፊት እስካገኛችሁ ድረስ አሁንም የሆነ ኮንስታንት የሆነ ፋይናንሻል ጌን የምታገኙበት ነገር መጀመሩ አይከፋም። እኔ የማውቃቸው ትሬደሮችም ብዙዎቹም እንደዚህ ስለሚያደርጉ ማለት ነው። ኖርማል ቴክ። ስለዚህ ሳይድ ቢዝነሶችንም ማስኬዱ ሁሄት ገንዘብ በትሬዲንግ በጣም አሪፍ ገንዘብ እያገኛችሁ ሊሆን ይችላል። ግን ምን የሚባል ነገር አለ? $1 ሚሊዮን ካላችሁ $1 ሚሊዮን $1 አጠሉ። ካላችሁ ብር ካላችሁ ዶላር ሊሆን ይችላል አዲሽናል ለማግኘት ነው መሞከር ያለባችሁ። ምንድነው የደበኳችሁ ነገር? የደበኳችሁ ነገር አይደለም። የዛኔ እንድቀጥል ማያረገኝ ነገር ቢኖር ኖሮ እንድቀጥል ያረገኝ አሁን እኔ ኮንቴንት መስራቴ ነው እንጂ ሙሉ ለሙሉ ቁማር ነው ይሄ ነገር አይሆንም ብዬ ትቼው ነበር። ምክንያቱም እያጣሁ ነው። ምን ያገኘሁት ነገር የለም። የሁሉ ተምሬ ሰው ተምሮ ሪዛልት ማየት አለበት እንጂ ተምሮ ማጣት አለበት እንዴ? ተምሮ መክሰር አለበት? ይሄ ነገር ውሸት ነው ብዬ አምኜ ነበር። ይሄ ነገር ስካም ነው፣ ውሸት ነው፣ ፌክ ኤቭሪቲንግ ኢዝ ፌክ የሚል አይነት ሁኔታ ውስጣችሁ የሚፈጠር ነገር አለ። ሁሉም ነገር ፌክ ነው፣ ምን ማየው ነገር የነበረው አይሆንም ያልኩበት ደረጃ ነበረ። ትሬዲንግ ስካም ነው፣ ትሬዲንግ ውሸት ነው፣ ኤቭሪቲንግ ፌክ ነው ብዬ ያልኩበት ታይም ነበር፣ አርፌ የተቀመጥኩበት ማለት ነው። the only thing እንድቀጥል ያደረገኝ ምንድነው? ሪዝን ነበረኝ። ግዴታ ሾው አፕ ማድረግ አለብኝ ለእናንተ ማለት ነው። እናንተ እንድታደርጉ የምፈልገው ነገር ዩቲዩብ ቻናል ክፈቱ አይደለም፣ የእናንተን ሪዝን ምረጡ። ምንድነው ሪዝናችሁ? ሀብታም ለመሆን ነው። ሀብታም ለመሆን ነው ከሆነ ሀብታም አትሆኑማ በአንድ ዓመት ተኩል። ሪዝናችሁ እንድትቀጥሉ የሚያደርጋችሁ ነገር ስፔሲፊካሊ ለዩ። እናንተ ያንን ሪዝን ከለያችሁ በኋላ ሞቲቬት የሚያደርጋችሁ ሪዝኑ ነው። አሁንም ያልኳችሁ ያላችሁ ቲክቶክ ቪዲዮ፣ ዩቲዩብ ቪዲዮ ስሩ አይደለም ያልኳችሁ ያላችሁ። ሪዝናችሁ ያ ይሆናል ብላችሁ ታስቡ ከሆነ ስሩ፣ ችግር የለም። ግን ስፔሲፊካሊ እናንተ ሪዝን እንድቀጥል የሚያደርገኝ ይሄ ነው ብላችሁ አስቀምጡ። ዘን ሉስ ስታገኙ ያንን ነገር ስታስቡ ሞቲቬት ያደርጋችኋል። ያለምንም ሪዝን የምትቀጥሉ ከሆነ you will give up so easily። በአንዴ ለማግኘት አትቸኩሉ። በሁለት ወር ፕሮፊት ለማግኘት አትቸኩሉ። አንድ ዓመትም ቶሎ ብላችሁ ነገሮችን ለማግኘት ከፈልጋችሁ ቶሎ ብላችሁ ከእጃችሁ ነው የሚበተነው። ቶሎ ብላችሁ ነው ተስፋችሁ የሚቆርጠው። ቶሎ ለማግኘት አይደለም። ሪዝን ኖራችሁ ያንን ሎንግ ፓዝ ለመቀጠል ወስኑ። ከቻላችሁ ይሄ ነው ምክንያቴ ብላችሁ በወረቀት ጻፉ። ደብተር ካላችሁ በነገር ካላችሁ ይሄ ነው ሪዝን ብላችሁ ጻፉ። አይኖ ጄል ሊመስላችሁ ይችላል፣ ጻፉ። ከዛ that will be your motivation to keep continue። እኔ not only አሁን የኔ ሪዝን ቪዲዮ ብቻ መስራት ብቻ አይደለም፣ ሌላም ሪዝን አለኝ። ሶ እንድቀጥል የሚያደርገኝ ሪዝኔ ነው። ያ 2 ዓመት ደስ የሚል ጀርኒ ነበር። በ3ኛ ዓመት ደግሞ ምን ላይ እንደምንደርስ እናያለን። እግዚአብሔር ፈቅዶ አሪፍ ደረጃ ነው የሚሆነው፣ ከዚህ የተሻለ ማለት ነው በብዙ ጥፍ። የእናንተም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ተስፋ እንዳትቆርጡ። ወዳችኋለሁ። ቀጣይ ቪዲዮ እንገናኛለን። ትሬዲንግ አፕዴቱ $110,000 የጀመርኩት ይቀጥላል። ጊቫዌውም $5,500 ፈንድ ማርኬት ጋር አብረን ፕሮቫይድ የምናደርገው እሱ የሚቀጥል ይሆናል። ወዳችኋለሁ።